በዘንድሮ ውድድር ዓመት በአርሰናል እግር ኳስ ክለብ ውስጥ ወጥ ብቃት እያሳዩ ከሚገኙ ተጫዋቾች መካከል አንዱ እርሱ ነው። ነገር ግን ከዚህም በፊት ቢሆን ለተጫዋቹ በቂ የሆነ ክሬዲትና በቂ የሆነ ሪኮግኒሽን እየተሰጠው አይደለም የሚገኘው። እንደሰራው ስራ ያክል ክለቡን እንዳገለገለበት መጠን ብዙዎች ስለዚህ ተጫዋች ሲናገሩ አይታዩም። የአርሰናሉ 19 ቁጥር መለያ ለባሽ ሊያንድሮ ትሮሳርድ ነገር ግን አመናችሁም አላመናችሁም በዚህ ሰዓት በአርሰናል አስፈላጊ ከሚባሉ ተጫዋቾች መካከል ከቀዳሚዎቹ ተርታ የሚሰለፍ ተጫዋች ነው። ሊያንድሮ ትሮሳርድ በዚህ የዘንድሮ ውድድር ዓመት በአርሰናል ግስጋሴ ውስጥ ምን አይነት ሚናን እየተወጣ ይገኛል? ለአርሰናልስ ምን ያክል ጠቃሚ ነው የሚለውን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በዚህኛው የፕሮግራማችን ክፍል ላይ ሊያንድሮ ትሮሳርድን የምንመለከተው ነው የሚሆነው። አንድ አድማጫችን ትላንትና በለቀኩት ቪዲዮ ላይ ስለ ትሮሳርድ ፕሮግራም ስራልን የሚል አንድ ኮሜንት አስቀምጦ ነበረና ስለዚህ ተጫዋችም ለመስራት በእርግጥ ትክክለኛው ጊዜ አሁን ነው። እናም እስቲ ትሮሳርድን የዚህኛው ፕሮግራማችን ላይ እንመለከተዋለን። እኔ ክረምት ላይም በእርግጥ ስለዚህ ተጫዋች አንድ ፕሮግራም ሰርቼ ነበረ። ብዙ ሰዎች በተለይም ከአርሰናል መልቀቅ አለባቸው ብለው የተጫዋቾችን ስም ዝርዝር ሲጠቅሱ እዛ የስም ዝርዝር ውስጥ ካሉ ተጫዋቾች መካከል አንዱ ሊያንድሮ ትሮሳርድ ነበረ። እኔ ግን በወቅቱ አንድ ፕሮግራም ስለ ተጫዋቹ ስሰራ ሊያንድሮ ትሮሳርድ ከአርሰናል መልቀቅ የለበትም፣ ምክንያቱም ለአርሰናል በጣም ጠቃሚና ወሳኝ ተጫዋች ነው ብዬ እርሱ አርሰናልን ከተቀላቀለበት ጊዜ ጀምሮ ምን አይነት ኢንቮልቭመንት አርሰናል ውስጥ እንደነበረው፣ ምን አይነት ብቃት ሜዳ ላይ ሲያሳይ እንደነበር በቁጥራዊ መረጃዎች እንዲሁ ደግሞ ከዛ ባለፈ ጨዋታዎችን ሊስት አውት አድርጌ ስለዚህ ተጫዋች ስናገር ነበር። ምናልባት ወደ በኋላ ላይ መጨረሻ አካባቢ ቪዲዮ ላይ ታጋረግላችኋለሁ ከዚህ በፊት የሰራሁትን ፕሮግራም ማለት ነው ስለ ትሮሳርድ። እንግዲህ አርሰናል ፕላን ቢ ነው በእርግጥ ትሮሳርድን ባስፈረመበት ጊዜ ላይ፣ ምክንያቱም ሙድሪክን ለማስፈረም ነበር አርሰናል ከፍተኛ ጥረት ሲያደርግ የነበረው። በኋላ ሚሃይሎ ሙድሪክ ወደ ቼልሲ ያቀና፣ ቼልሲ ሙድሪክን ከቀማቸው በኋላ የአርሰናል ፕላን ቢ ነበረ ሊያንድሮ ትሮሳርድ። ነገር ግን ወደ አርሰናል ከመጣበት ጊዜ ጀምሮ እንኳንም ትሮሳርድን አስፈረም ነው የሚሉ ይመስለኛል የአርሰናል ደጋፊዎች። ምክንያቱም አንደኛ የትልልቅ ጨዋታዎች ተጫዋች ነው። ተቀይሮ እየገባ ሜዳ ላይ የሚያሳየው ፐርፎርማንስ እጅግ ግሩም ነው። የሆኑ አይነት ተጫዋቾች አሉ በቃ ቤንች ላይ እኮ እከሌ አለኝ ብለው አሰልጣኞች የሚኮሩባቸውና እነዛን ተጫዋቾች ሜዳ ላይ ሲጠቀሙ ውጤታማ የሚሆኑባቸው። ድሮ አንድ ተጫዋች ነበር በማንቸስተር ዩናይትድ ቤት 14 ቁጥር መለያ የሚለብሰው ቺካሪቶ እና ሰር አሌክስ ፈርጉሰን ብዙ ጊዜ ጎል ሲፈልጉ ይህንን ተጫዋች ቀይሮ ያስገቡትና ጎል አስቆጥሮላቸው ሲወጣ እንመለከታለን። ልክ እንደዚህ አይነት ተጫዋች ነው ይሄኛውም የአርሰናል የግራ መስመር ተጫዋች ሊያንድሮ ትሮሳርድ። ተቀይሮ የገባ ጎሎችን የሚያስቆጥር ቅድም እንዳልኳችሁ የትልልቅ ጨዋታዎች ተጫዋች ነው። ከዚህ በፊት በነበረው ሲዝን ላይ የነበረውን ፐርፎርማንስ በግልጽ ሳነሳ ነበር። ለምሳሌ አርሰናል ፖርቶን በገጠመበትና ስቴዲዮ ዴ ድራጋኦ ላይ 1-0 ተሸንፎ እዚህ መጥቶ በመልሱ ጨዋታ በመለያ ምት ሲያሸንፍ አርሰናል አንድ ጎል ነበር ያስቆጠረው። ያቺን አንድ ጎል እዚሁ ጨዋታ ላይ ያስቆጠረው የቤልጅማዊ ተጫዋች ነው። ሊቨርፑል ላይ ጎል ማስቆጠር ችሏል። ዩናይትድ ላይ ጎል ማስቆጠር ችሏል። አስቶን ቪላ ላይ ጎል ማስቆጠር ችሏል። ቶተንሃም ላይ ጎል ማስቆጠር ችሏል። በባለፈው ዓመት በሰሜን ለንደን ደርቢ ቼልሲ ላይ ጎል ማስቆጠር የቻለ ተጫዋች ነው እና የትልልቅ ጌሞች ተጫዋች ነበር። ግን ብዙ ጊዜ ተጫዋቹ ከተጠባባቂ ወንበር ላይ እየተነሳ የሚጫወት ከቤንች እየተነሳ ፐርፎርም የሚያደርግ ተጫዋች እንደነበር ነው የምናውቀው። እና እንደውም አንዳንዴ ቋሚ ሲሆን እኮ ትሮሳርድ ልክ ከቤንች እንደሚነሳበት ጊዜ አይሆንም፣ በቃ እሱ ከቤንች ሲነሳ ነው የሚሻለው የሚሉ ነጥቦች ይነሱ ነበረ። እና እንደውም በባለፈው ዓመት አስቶን ቪላ ላይ አንድ ጎል ካስቆጠረ በኋላ አኩርፎ ነበረ። ደስታውን ራሱ ለመግለጽ አልፈለገም፣ ፊቱ ኩስትር ብሎ ነበር እና ለአርቴታ የሆነ መልእክት እያስተላለፈ ነው። እኔን ለምንድን ነው ቋሚ ማታረገኝ? ለምንድን ነው እኔን እዚህ ቦታ ላይ ማታጫውተኝ? የሚል መልእክት እያስተላለፈ ነው የሚል ሀሳብ፣ ትርጓሜ፣ ኢንተርፕሬቴሽን ብዙ ሰዎች ሲሰጡ ነበር እና የሚገርመው ጓደኞቹ እንደውም ይገፉት ነበረ፣ ደስታህን ግለጽ እያሉ ማለት ነው የአርሰናል ተጫዋቾች። በእርግጥ ማርቲኔሊ በአርቴታ ተመራጩ ተጫዋች ነው፣ ምንም የሚያጠያይቅ አይደለም። እና እንደውም አንድ ቪዲዮ የተመለከትኩ ነበር፣ የሆነ የተቆረጠ ቪዲዮ እና የአርሰናል ተጫዋቾች ወደ ልምምድ እየገቡ እያለ አንድ ጥያቄ ይቀርብላችኋል። እስቲ ከአርሰናል ተጫዋቾች ኳሊቲ የማን ኳሊቲ ቢኖረኝ ትመርጣላችሁ ተብለው የአርሰናል ተጫዋቾች ሲጠየቁ
አብዛኞቹ ማለት ይቻላል የማርቲኔሊን ፍጥነት ነው የጠቀሱት። በቃ የማርቲኔሊ ፍጥነት ቢኖረኝ ደስ ይለኛል። ራሱ የሚገርመው ሊያንድሮ ትሮሳርድ ራሱ ካላፊዮሪ ሳይቀር የማርቲኔሊን ፍጥነት ቢኖረኝ ብዬ እመኛለሁ የሚሉ ሀሳቦችን ሲሰጡ ነበርና ማርቲኔሊ ተመራጩ ተጫዋች ነው በአርቴታ ምንም የሚያጠያይቅ ነገር የለውም። ግን ደግሞ ዘንድሮ ላይ በተለይ አርቴታ የሆነ መስመሩን የለየ ይመስላል። በቃ በየሳምንቱ ፕሪሚየር ሊግ ላይ ማጫወት ያለብኝ ተጫዋች ሊያንድሮ ትሮሳርድ ነው ብሎ ወስኗል። ሊያንድሮ ትሮሳርድን በየሳምንቱ ማጫወት አለብኝ የሚል ውሳኔ ላይ ደርሷል። ቻምፒየንስ ሊግ ላይ የሚያጫውተው ማርቲኔሊ ነው ማለት ነው። ስለዚህ ሊያንድሮ ትሮሳርድ የአርቴታ የፕሪሚየር ሊጉ ተመራጭ ተጫዋች መሆኑን እንረዳለን። በእርግጥ በመጀመሪያዎቹ ጨዋታዎች ላይ ወይም ከመጀመሪያዎቹ ጨዋታዎች ጀምሮ አርቴታ ይህን ነገር ሲጠቀምበት ነበር ወይ? ለምሳሌ አርሰናል ማንቸስተር ዩናይትድን ወደ ኦልድ ትራፎርድ ሄዶ 1-0 ባሸነፈበት ጨዋታ ማርቲኔሊ ነው በዛ የጨዋታ መርሃ ግብር ላይ በቋሚነት የጀመረው። እንደውም ትሮሳርድ አንዩዝድ ሰብስቲቱሽን ወይም ቤንች ላይ ነበር፣ ግን አርቴታ ኢቭን ቀይሮ ወደ ሜዳ እንኳን አላስገባውም። ከዛ በመቀጠል እንደዚሁ አርሰናል ሊድስ ዩናይትድን ነበረ ኤምሬትስ ላይ የገጠመው እና እዛ ጨዋታ ላይ እንደምታስታውሱት እነ ቪክተር ዮኬሬስ ድንቅ ብቃታቸውን ያሳዩበት አርሰናል 5 ጎሎችን አስቆጥሮ ያሸነፈው የጨዋታ መርሃ ግብር ነበር። ግን እዛ ጨዋታ ላይም ቢሆን አርቴታ ለነማን ነው ቅድሚያ ሲሰጥ የነበረው ወይም እነማንን ነው ቤስት 11 ላይ ሲያስጀምር የነበረው የሚለውን ነገር ስትመለከቱ አሁንም እዚህ ጋር የትሮሳርድን ስም ማግኘት እጅግ በጣም አስቸጋሪ ይሆናል። ኖኒ ማዱዌኬ ነው በግራው መስመር ደግሞ የዛን ቀን ጀምሮ የነበረው እና ሊያንድሮ ትሮሳርድ 53ኛው ደቂቃ ላይ ነው ተቀይሮ የገባው። በመቀጠል አርሰናል ወደ አንፊልድ ሄዶ ዘንድሮ ብቸኛው የተሸነፈበት ጨዋታ ነው። በአንፊልዱም ጨዋታ ላይ ማርቲኔሊ ነው በቋሚነት የጀመረው። እዚሁ ጨዋታ ላይ እንደተመለከትነው ትሮሳርድ ጭራሽ ተቀይሮም ወደ ሜዳ አልገባም። እንግዲህ ከዛ መልስ ነው አርሰናል ከማንቸስተር ሲቲ ጋር በተደረገው ጨዋታ ላይ ለመጀመሪያ ጊዜ ተጫዋቹ በቋሚ 11 ውስጥ በፕሪሚየር ሊጉ ሲጀምር የተመለከት ነው። እንግዲህ ከዚህ ጨዋታ መልስ ማለትም ከ5ኛው ሳምንት በኋላ ተጫዋቹ በተከታታይ ጊዜ በአርሰናል በቋሚነት እየተሰለፈ የሚገኝ ተጫዋች መሆኑን እየተመለከትን እንገኛለን። እንግዲህ ሙከራዎችን አድርጓል። አንድ ጊዜ ኤዜን ሲሞክር፣ አንድ ጊዜ ማዱዌኬን ሲሞክር፣ አንድ ጊዜ ማርቲኔሊን ለማጫወት ሲሞክር ነበር። ግን ከዚህኛው ሳምንት ጨዋታ ጀምሮ ቅድም እንዳልኳችሁ ማንቸስተር ሲቲው የ5ኛው ሳምንት ጨዋታ ጀምሮ በአርሰናል ሊያንድሮ ትሮሳርድ በተከታታይ ጨዋታዎች ላይ በቋሚነት እየጀመረ ይገኛል። ምናልባት የአርሰናል ሰዎች ወይም የአርሰናል ደጋፊዎች እንደው እስቲ ማን ነው ለእናንተ በጣም ምርጥ ተጫዋች ወይ የክለቡ ወሳኝ ተጫዋች ማን ነው ተብለው ቢጠየቁ ወይ ማጋሌሽ ሊጠቅሱ ይችላሉ፣ ወይ ማርቲን ኦዴጋርድ፣ ወይ ቡካዮ ሳካ፣ ወይ ዴክላን ራይስ አሊያ ደግሞ እነ ሳሊባን ወይ ግብ ጠባቂው ዳቪድ ራያን ሊጠቅሱ ይችላሉ። ነገር ግን ፍጹም የተዘነጋው ተጫዋች ሊያንድሮ ትሮሳርድ መሆኑን እዚህ ጋር አጥብቄ መናገር እፈልጋለሁ። በአርሰናል ውስጥ እንደሰራው ስራ ክለቡን እንደሚጠቅምበት ልክ ብዙ ክሬዲት እየተሰጠው በቃ የሚገባውን እውቅና በአርሰናል እየተሰጠው አይደለም። ቁመቱ ውስጥ ታዩት በጣም አጠር ያለ ነው። 5 ጫማ ከ8 ኢንች ወይም 1 ሜትር ከ73 የሚረዝም ተጫዋች ነው። ነገር ግን ደግሞ በአርሰናል እግር ኳስ ክለብ ውስጥ አሁን ባለው ሁኔታ ቁልፍ ተጫዋች መሆኑን እንረዳለን። ከዚህ በፊቱን ተውት፣ አምና የነበረውን ወይ ካቻ አምና የነበረውን ተውት። ዘንድሮ ብቻ ለአርሰናል በምን አይነት ጨዋታዎች ላይ ምርጥ ፐርፎርማንስ ያሳይ ነበር የሚለውን እዚህ ጋር ማንሳት አስፈላጊ ነው። ለምሳሌ ከኖቲንግሃም ፎረስት ጋር በተደረገው ጨዋታ እንግዲህ ሊያንድሮ ትሮሳርድ ካስታወሳችሁ በዛ የጨዋታ መርሃ ግብር ላይ በቋሚነት ኢቭን አልጀመረም። ከኖቲንግሃም ጋር በተደረገው ጨዋታ ላይ ኤበሬቼዜ ነው በግራው መስመር ላይ የጀመረው፣ ግን ተቀይሮ ገብቶ ዙቢሜንዲ ላስቆጠራት ጎል አሲስት ሲያደርግ ተመልክተናል። አርሰናል ከአትሌቲክ ቢልባኦ በቻምፒየንስ ሊግ በተጫወተበት ጊዜ አርሰናል ለረጅም ደቂቃዎች ጎል ማግኘት አቅቶት ነበር እስከ 72ኛው ደቂቃ ድረስ። በኋላ በ72ኛው ደቂቃ ማርቲኔሊ ሲያስቆጥር አሲስት ያደረገው እሱ ነው። በ87ኛው ደቂቃ ደግሞ ራሱ ሊያንድሮ ትሮሳርድ ጎል ማስቆጠር ችሏል ማለት ነው። ሌሎች ጨዋታዎችንም ደግሞ እንደዚሁ የምንጠቅሳቸው ተጫዋቹ በዘንድሮ ውድድር ዓመት ምርጥ ፐርፎርማንሱን ያሳየባቸው ምርጥ ብቃቱን ያሳየባቸው ጨዋታዎች አሉ። አርሰናል ወደ ክራቫን ኮቴጅ አቅንቶ ፉልሃምን 1-0 ሲያሸንፍ ብቸኛዋን የማሸነፊያ ጎል ያስቆጠረው ሊያንድሮ ትሮሳርድ። የተጫዋቹን ክሬዲት በፍጹም መንሳት አያስፈልግም። ይሄ ጨዋታ ምንም እንኳን ኳሱ የተገኘው ከቆመ ኳስም ቢሆን አርሰናል ይህንን ኳስ ያገኘው ከማዕዘን ምት በተሻገረም ኳስ ቢሆን ግን ደግሞ ለቡድኑ የሰጠው ግልጋሎት ቀላል የሚባል አይደለም።
ሌሎች ጨዋታዎችንም እንደዚሁ መጥቀስ ይቻላል። አርሰናል ተርፍ ሞር ላይ አቅንቶ በርንሌይን 2-0 በሆነ ውጤት ሲያሸንፍ እንደውም እዛ ጨዋታ ላይ ካስታውሳችሁ ካላፊዮሪ ጎል ተሻረበት እንጂ እሱ ያ ኳስ ቢጸድቅለት ኖሮ አሲስት ያደረገለት እሱ ነበር። ለዴክላን ራይስ እንደዚሁ አሲስት አድርጎለታል በዛ ጨዋታ ላይ እንደተመለከትነውና እንዳስተዋልነው። በባለፈው ደግሞ አርሰናል ሰንደርላንድን በገጠመበትና እጅግ ምጥ በነበረው ጨዋታ ሁለተኛዋን የመሪነቷን ጎል ማስቆጠር የቻለው እሱ ነው። ስለዚህ አርሰናል ውስጥ ወሳኝ ሚና እንደሚወጣ ሊያንድሮ ትሮሳርድ ምንም የሚያጠያይቅ አይደለም። በቃ ቁልፍ ተጫዋች ነው፣ ቁልፍ ሚና ነው ሜዳ ላይ የሚወጣው። የሚያሳየው ፐርፎርማንስ እጅግ በጣም የሚያስገርም ነው እና በተከታታይ ጨዋታዎች ላይ ደግሞ እንደምንመለከተው አሁን በቋሚነት እየጀመረ ሜዳ ላይ እየተጫወተ እየተመለከትነው እንገኛለን። እንግዲህ በአርሰናል በኩል እስካሁን ድረስ እንደምንመለከተው ተጫዋቹ በጥር 2023 አርሰናልን ከተቀላቀለበት ጊዜ ጀምሮ እንደ ሊያንድሮ ትሮሳርድ በአርቴታ በተደጋጋሚ ጊዜ የመሰለፍ ዕድል የተሰጠው ተጫዋች የለም እና ሊያንድሮ ትሮሳርድ ከጥር 2023 ጀምሮ 136 ጨዋታዎችን ለአርሰናል አከናውኗል። እንግዲህ ከቤንች እየተነሳ ነው፣ ተመልከቱ። ቤንች ላይ ያለ ተጫዋች ነው፣ ግን ከቤንች እየመጣ የሚያሳየውን ፐርፎርማንስ ተመልከቱ። የሚጫወተውን የጨዋታ ብዛት ተመልከቱ። ከሱ ቀጥሎ ያለው ማጋሌሽ ነው፣ 130 ጨዋታዎችን አድርጓል። ከዛ በተጨማሪ በዳይሬክት ፉትቦል አርሰናል በሚጫወትበት ጊዜ ምናልባትም ደግሞ ቀጥተኛ ጎሎች ላይ በግብና በአሲስት ተሳትፎ በማድረግ ረገድ ቡካዮ ሳካ ነው እንግዲህ ከዚህ ተጫዋች የበለጠ የሆነ ከፍታ ቦታ ላይ ተቀምጦ ልናገኘው የምንችለው። እንግዲህ ይህ ተጫዋች በአርሰናል እግር ኳስ ክለብ ውስጥ ለአርሰናል ፊርማውን ካደረገበት ጊዜ ጀምሮ 54 የግብ አስተዋጽኦችን ለአርሰናል ማድረግ ችሏል። 30 ጎሎችን አስቆጥሯል። 24 ግብ የሆኑ ኳሶችን አመሻሽቶ ማቀበል ችሏል። ይሄ ማለት ኮሚኒቲ ሺልድ ላይ ካስታወሳችሁ አርሰናል ከሁለት የውድድር ዓመት በፊት 101ኛው ደቂቃ ላይ ራሱ ሊያንድሮ ትሮሳርድ ጎል አስቆጥሮ አርሰናል በመለያ ምት ማንቸስተር ሲቲን አሸንፈው ነበር። ያንንም ኳስ ይጨምራል ማለት ነው። ከዛ ባለፈ ደግሞ እንደዚሁ ከሌሎች ተጫዋቾች ጋር በደንብ በአርሰናል በኩል በደንብ መነጻጸር የሚችል ተጫዋች ነው። በእርግጥ ይሄኛው ቁጥራዊ መረጃ የወጣው በኖቬምበር 4 ነው። ኖቬምበር 4 ማለት እንግዲህ አርሰናል ከሰንደርላንድ ጋር ከመጫወቱ በፊት የነበረ ቁጥራዊ መረጃ ነው። ሰንደርላንድ ላይ ደግሞ ያስቆጠራትን ጎል ሲጨምሩት ቁጥሩ ከዚህም ከፍ ይላል ማለት ነው። ስለዚህ እንዲህ አይነት ፐርፎርማንስ ለአርሰናል የሚፈጥር ወይም ደግሞ እንደዚህ አይነት ብቃትም ሜዳ ላይ የሚሰጥ ተጫዋች ነው። 30 ጎሎች አሉት ብያቸዋለሁ። 24 አሲስቶች አሉት። ኤክስፔክትድ ጎሉ 23.3 ነው። አሁን 30 ዓመቱ ላይ ይገኛል። ነገር ግን 30 ዓመቱ ላይ ደርሶ የሚያሳየው ፐርፎርማንስ ልክ 20ዎቹ መጀመሪያ ላይ እንዳለ ተጫዋች ነው። በጣም ታታሪ ነው። ሜዳን አብዛኛውን የሜዳ ክፍል የሚያካልል ተጫዋች ነው። ብዙ ጊዜ ኳሶችን ኮንትሮል እያደረገ ይጫወታል። ከዛ ባለፈ ደግሞ መከላከሉን ያግዛል። ረጃጅም ኳሶችን፣ ተሻጋሪ ኳሶችን ይጥላል፣ ኳሶችን ይቀበላል፣ ይሰጣል፣ አሲስት ያደርጋል፣ ጎሎችን ያስቆጥራል። እንዲህ አይነት ብቃት ያለው ተጫዋች ነው ሊያንድሮ ትሮሳርድ እና ምናልባትም ደግሞ በፕሪሚየር ሊጉ ላይ ከተመለከትናቸው ውጤት ቀያሪ ጎሎችን በማስቆጠር ረገድ ከሚታወቁ ተጫዋቾች መካከል አንዱ እርሱ ነው። በአርሰናል 61.9% የሚሆኑ እንግዲህ ቅድም እንደነገርኳችሁ ነው፣ ወይ ተቀይሮ ገብቶ የሆነ ጎል ያስቆጥራል ወይ የሆነ አሲስት ያደርጋል። ከመጣበት ጊዜ ጀምሮ የሊያንድሮ ትሮሳርድ ባህሪ ይሄ ነው ማለት ነው እና እንግዲህ ከመጀመሪያው ጊዜ ጀምሮ ሲያደርግ እንደነበረው ተቀይሮ ገብቶ 15 ጎሎችን ለአርሰናል ማስቆጠር ችሏል። 4 አሲስቶችን ደግሞ አድርጓል፣ ወይም 4 ግብ የሆኑ ኳሶችን ማቀበል ችሏል። ተቀይሮ ገብቶ ምናልባት እንደዚህ አይነት ቁጥር የሚያስመዘግብ ተጫዋች አለ የምታስታውሱት? እስቲ ኮሜንት ላይ የገባችሁ ጻፉልን። ግን እኔ በአርሰናል ውስጥ እስካሁን ድረስ ከማያውቀው ካየሁት በጣም ተጽዕኖ ፈጣሪ ተጫዋች፣ በተለይ ከቤንች ሲነሳ በቃ የሆነ ነገር ሊያደርግ እንደሚችል የምትገምቱት አይነት ተጫዋች ነው ማለት ነው እና ደግሞ ከባለፉት 2 ዓመታት ይልቅ ዘንድሮ ደግሞ የሊያንድሮ ትሮሳርድ ከፍታ እጅግ በጣም በሚገርም ሁኔታ ነው እየቀጠለ የሚገኙ። ምክንያቱም በተከታታይ በሚያሳያቸው ጨዋታዎች ላይ ቅድም የጠቀስኩት የአትሌቲክ ቢልባኦ የቻምፒየንስ ሊግ ጨዋታ በቂ ማሳያ ነው። 65ኛው ደቂቃ ላይ ነው ተቀይሮ የገባው። ከዛ በ15 ደቂቃዎች ውስጥ ጎልም አስቆጥሯል፣ አሲስትም ማድረግ ችሏል። በተከታታይ ጨዋታዎች ላይ በቋሚነት እየጀመረ ነው። 6-7 ጨዋታዎች ላይ እንደተመለከተ የበርንሌው የተርፍ ሞሩ ጨዋታ የሊያንድሮ ትሮሳርድን ብቃት አጉልተው ካሳዩ ምሽቶች መካከል አንዱ ነበር። ምክንያቱም እዛ ጨዋታ ላይ አሲስት ሲያደርግ ተመልክተነዋል፣
ሊንካፖቹ በጣም ጥሩ ነበሩ። አርሰናል የጎል እድሎችን ክሬት እንዲያደርግ እነዛን እድሎች መፍጠር የሚችል ተጫዋች ነበር እና እንደውም በጣም ብዙ ሰዎች ሲጠይቁት ነበረ ከስላቪያ ፕራሃው ጨዋታ በፊት በጣም ወጥ ብቃት እያሳየ ነው ምናምን የሚሉ አይነት ጥያቄዎችን እየጠየቁት ነበረ እና እኔ ማውራት ብዙም አልወድም አለ ሊያንድሮ ትሮሳርድ ሲናገር። እኔ ብዙም እንደዚህ ሜዳ ውስጥ እየጮኩ መናገር ምናምን አልወድም። በቃ እኔ ሜዳ ላይ ነው እግሮቼ ናቸው የሚናገሩት፣ ስራዬ ነው ሜዳ ላይ የሚናገረው የሚል አስተያየት ነበር የሰጠው እና እኔ የቡድን አጋሮችን መርዳት ነው የምፈልገው እና በቃ አስፈላጊ ሲሆን ተግባሮቼ ይናገራሉ የሚል ሀሳብ ነበር የሰጠው። እና ከሜዳ ውጭ የሚደረጉ ጨዋታዎች ምን ያክል አስቸጋሪ እንደሆኑ እሱ በዛ ወቅት አንስቶ ነበር እና በአርሰናል እግር ኳስ ክለብ ውስጥ ደግሞ አሁን ስላለው ሚናም ቢሆን አንዳንድ ተጫዋቾች አሉ በቃ ዝምተኛ መሪዎች፣ ሳይለንት ሊደር የምትሏቸው የማይጮሁ የማይናገሩ ወይ ዳኛ ጋር ሄደው ሰጣ ገባ ውስጥ የማይገቡ የማይከራከሩ የማይጎነታተሉ አይነት ተጫዋቾች አሉ። በቃ ዝም ምናቸው ግን ሜዳ ላይ እግራቸው ይናገራል፣ ስራቸው አፍ አውጥቶ ይመሰክራል። ሊያንድሮ ትሮሳርድ እንደዚህ አይነት ተጫዋች እንግዲህ ተመልከቱ 30 ዓመቱ ላይ ነው ብያቸዋለሁ፣ ግን ልምዱ ቀላል አይደለም። በብራይተን የነበረው ልምድ በቤልጂየም ብሔራዊ ቡድን ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነው። አሁን ደግሞ አርሰናል ውስጥ በተለይ በዘንድሮ ውድድር ዓመት ሌላ ጊዜ ከቤንች እየተነሳ የሚጫወት ነበር። አሁን ግን ከቤንች የሚነሳ ብቻ አይደለም ሊያንድሮ ትሮሳርድ ቋሚ መሆን የሚችል ለቦታው መፎካከር የሚችል አንዳንዴ እኮ ሜሪት በቃ ማርቲኔሊ ጥሩ አቅም አለው እንደዚህ አይነት ፐርፎርማንስ ያሳይልኛል የሚል እምነት አርቴታ ጋር ስላለ ነው እንጂ ሊያንድሮ ትሮሳርድ እኮ ቋሚ ለመሆን የሚያንስ ተጫዋች አይደለም። ምናልባት ወደ ሌላ ክለብ ቢሄድ ክረምት ላይ እኮ የተለያዩ ዘገባዎችን ስንሰራ ነበር። አንዴ ወደ ባየር ሚዩኒክ ሊሄድ ነው፣ አንዴ ወደ ፌነርባቼ ሊሄድ ነው ምናምን የሚሉ ዜናዎች ሲሰሙ ነበር። አርሰናል በመጨረሻ ነው በቃ ተጫዋቹን እንደማይለቀው የተረጋገጠው። የመጨረሻዎቹ ጥቂት ጊዜያት አርሰናል በተለይ ወደ ፕሪሲዝን ወይም ደግሞ ወደ ቀድሞ ውድድር ዘመን ዝግጅት ከማቅናቱ በፊት በመጨረሻም አርሰናል ተጫዋቹን እንደማይለቀው ተረጋገጠ። እኔ ምናልባት አርሰናል ተጫዋቹን ቢለቀው እጅግ በጣም የሚጸጸትበት ተጫዋች ነበር። እንደዚህ አይነት ቨርሳታይል ተጫዋች ማግኘት በአሁኑ ሰዓት በጣም ከባድ ነው። እኔ ሊያንድሮ ትሮሳርድ ሁለገብ ተጫዋች ነው ብዬ ነው የማምነው። በቃ ስትፈልጉ ወደ ግራ ታጫውቱታላችሁ፣ ወደ ግራ መስመር፣ ስትፈልጉ ወደ ቀኝ ወጥቶ ይጫወታል። በጣም ሲያስፈልግ አሁን ለምሳሌ እንደው አይበለውና ለአርሰናል ደጋፊዎች ሜሪኖ ቢጎዳ ሜሪኖ ሜዳ ውስጥ ባይኖር ትሮሳርድ የ9 ቁጥር ቦታ ላይ መጫወት ይላል። አርቴታም ይሄን ነገር ለማድረግ የሆኑ ሙከራዎችን ሲያደርግ ነበር። እንደዚህ አይነት አቅም ያለው ተጫዋች እና ከዚህ በፊትም አንድ ፕሮግራም ስሰራ ነሐሴ ወር ላይ ሊያንድሮ ትሮሳርድ ውሉን ያድሳል ስንል 1 ዓመት ተጨማሪ ይቆያል እና ለአርሰናል በረከት ነው ወይስ ደግሞ ስህተት ነው ይሄ ውሳኔ? ማርቲኔሊን ቤንች ማድረግ ይችል ይሆን ወይ ነበር የዛን ጊዜ የነበረው ጥያቄያችን የነበረው እና የሆኑ ጨዋታዎች ላይ የትሮሳርድን ምርጥነት ስናይ ለነበረው አመታት ዘንድሮ ግን ያንን በደንብ ኤክስፕሎይት አድርጎ መጠቀም የሚችል ያንን የቋሚነት ቦታ በደንብ ማግኘት የሚችል ተጫዋች መሆኑን በደንብ ሲያስመሰክር አይተናል። እንግዲህ በአርሰናል ሶስተኛው በጣም በእድሜ አንጋፋው ተጫዋች ነው ከክሪስቲያን ኖርጋርድ እና ከኬፓ አሪዛባላሃ በመቀጠል ሁለቱም 31 ዓመታቸው ነው። ሊያንድሮ ደግሞ 30 ዓመቱ ላይ ይገኛል እና ምናልባትም ደግሞ እንደነ ማርቲን ኦዴጋርድ ያሉ ተጫዋቾች መልበሻ ክፍል ውስጥ ሆነው ሲናገሩ የእነዚህን ተጫዋቾች ሀሳብ በደንብ ወደ ተጫዋቾቹ በማስተጋባት ረገድ የሆነ ሚና ሊወጣ ይችላል ብላችሁ የምትጠብቁበት አይነት ተጫዋች ነው። ግን ደግሞ ተጫዋቹ ልክ እንደ ሌሎቹ እንደ ታዳጊዎቹ እንደነ ስኬሊ እንደነ ኢታን ዋኔሪ ዝምተኛ ተጫዋች ነው እንጂ ይሄ በእድሜ አንጋፋ ተጫዋች ነኝ ስለዚህ ልናገር ምናምን የሚል አይነት ተጫዋች አለም። ቅድም እንዳልኳችሁ እሱም ጋዜጣዊ መግለጫ ላይ ሲጠየቅ እኔ መናገር አልወድም፣ ይሄ ሜዳ ውስጥ ማውራት አልወድም፣ እኔ እግሮቼ ናቸው የሚናገሩት፣ በቃ ተግባሬ ነው የሚናገረው ብሎ የሚያምን ተጫዋች ነው ሊያንድሮ ትሮሳርድ። ለዛ ነው ደግሞ የሚያስቆጥራቸው ጎሎች የማይታመኑ ጎሎችን ነው የሚያስቆጥረው። አሁን የዛ ሰንደርላንዱ ጨዋታ ላይ ኢንዲቪጁዋል ብሪሊያንስ ነው በቃ አርሰናሎች እንደ ቡድን ያመጡት ምናምን ነገር ሳይሆን ራሱ ሊያንድሮ ትሮሳርድ ከሳጥኑ ውጪ በጣም በሚያስገርም ሁኔታ ኳሱን አክርሮ ወደ ጎልነት የቀየረበት የተጫዋቹን ኢንዲቪጁዋል ብቃት ያየነበት ፐርፎርማንስ ነው። እንደዚህ አይነት ተጫዋቾች ደግሞ አርሰናል ውስጥ ምን ያክል ተጽዕኖ ፈጣሪ ሊሆኑ እንደሚችሉ መናገር ይቻላል። ራሱ አርቴታም ቢሆን ደግሞ በሊያንድሮ ትሮሳርድ በጣም እርግጠኝነት እንዳለው ተጫዋቹ ሜዳ ላይ ለሚሰጠው ነገር አርቴታም ጥሩ ተጠቃሚ እንደሚሆን ብዙዎቹ ያምናሉ። ለዛ ነው ተቀይሮ ይግባ ሊያንድሮ ትሮሳርድ የሆነ ነገር ማድረግ ይችላል። ሜዳ ላይ በሚሰጠው ሚና ልክ ቅድም እንዳልኳችሁ ቨርሳታይል ነው። የትኛውም ቦታ ላይ ተጫዋቹን ብታጫውቱት ወይም የትኛውም የሜዳ ክፍል ላይ
ተጫዋቹ ለምሳሌ ተከላካይ ተብሎ የመከላከል ሚና ነው ወይም ተከላካዮቹን እንዲያግዝ የሆነ ሚና ቢሰጠው ያንን ነገር ማድረግ ይችላል። እና አርቴታም ቢሆን በተለይ ተጫዋቹ ልክ በባለፈው ዓመት አስቶን ቪላ ላይ ጎል ካስቆጠረ በኋላ ያንን ስሜት ሲያሳይ እንደዚህ አይነቱ ነገር ምናልባትም አሰልጣኞች የሚፈልጉት ይመስለኛል። ለምን ቤንች ተደረግን፣ ለምን ቋሚ አልሆንም የሚለውን ቁጭት አሰልጣኞች በደንብ የሚፈልጉት ነው። ይሄ ምንም የሚያጠያይቅ አይደለም። ነገር ግን አርቴታም ቢሆን ስለ ሊያንድሮ ትሮሳርድ እንደተናገረው ምናልባት በተወሰነ መንገድ ቅሬታ ሊኖረው ይችላል አለ። በባለፈው ዓመት ታህሳስ 2024 ላይ ነው አርቴታ ይህን ነገር የተናገረው፣ እንግዲህ ከ11 ወራት በፊት ማለት ነው። አንዳንድ ቅሬታዎች አሉ አለ በሊያንድሮ ትሮሳርድ ጉዳይ። ራሱ ሊያንድሮ ትሮሳርድ ነው እንግዲህ ይህን ቅሬታ የሚያቀርበው። ነገር ግን ይህን ነገር እወደዋለሁ፣ ምክንያቱም እሱ መወዳደር ይፈልጋል። ሜዳ ላይ ፐርፎርማንሱን፣ ብቃቱን እኔ ለክለቡ ጠቃሚ ተጫዋች ነኝ የሚለውን ነገር ማሳየት ይፈልጋል እና በደንብ እየገፋ ያለው ይህንን ፐርፎርማንሱን ለማሳየት እየገፋ ያለው ለዛ ነው። ለዛ ደግሞ ሜዳ ላይ እየገባ ጥሩ ፐርፎርማንስን የሚያሳየው ለዚህ ሆነው የሚል ጥያቄ የሚል ነገር ነበር ያነሳው እና ሜዳ ላይ የሆነ ረሃብ ታዩበታላችሁ። በቃ የሆነ ጥሩ ፐርፎርማንስ ለማሳየት የሆነ አስገራሚ ብቃትን ለማሳየት ሜዳ ላይ የሆነ ስሜት እንዳለው ይታወቃል። እና ከስላቪያ ፕራሁም ጨዋታ በፊት ሊያንድሮ ትሮሳርድ ሲናገር የሚጫወትበትን እያንዳንዱን ቅጽበት ወደዋለሁ፣ የልምምድ ጊዜን በጣም ወደዋለሁ እና ጨዋታዎችን በምሸነፍ ጊዜ በጣም መበሳጫለሁ፣ በጣም እናደዳለሁ አለ እና ደግሞ ያ ሜንታሊቲ ያለኝ ሁሉንም ነገር በአርሰናል ማሸነፍ ስለመፈልግ ነው እና ኢቭን እግር ኳስም ጨዋታ ላይም ሆነ ከቤተሰቦቼ ጋር ከልጆቼም ጋር በመሆንበት ጊዜ ነው አለ እና ለምሳሌ ልክ በልምምድ ሜዳ ላይ የሆነ አይነት ሁኔታ ሊፈጠር ይችል ይሆናል። ነገር ግን ተጫዋቹ ደግሞ የሆነ አይነት የድል ስሜት እንዳለው ያን ነገር ያሳያልና ይሄ ደግሞ በቃ የኔ ፐርሰናሊቲ ነው የኔ ስብዕና ነው ብሎ ነው እንግዲህ በዛ በስላቪያ ፕራው ጨዋታ ላይ የተናገረው። አርሰናል ደግሞ በትክክል እንደዚህ አይነት ካራክተር ያስፈልገዋል። እንደዚህ አይነት ምርጥ የሆነ ሜዳ ላይ ፋይት የሚያደርግ እኔ ምናልባት በአርሰናል እንደዚህ አይነት ተጫዋች ማስታውሰው ሳንቼዝን ነበር፣ አሌክሲስ ሳንቼዝን ነበር። ሳንቼዝ እንደምታስታውሱት በቃ ቁመቱ አጭር ነው፣ ምናልባት ስታዩት በጣም አጭር ተጫዋች ነው፣ ግን ሜዳ ላይ በቃ የማያደርገው ነገር የለም፣ የማይሰራው ስራ የለም። በቃ ይወድቃል፣ ይነሳል፣ ኳስ በግንባር አጭር እኮ ነው እንግዲህ፣ ግን ኳስ በግንባር ይገጫል፣ ያስቆጥራል፣ አሲስት ያደርጋል። ከሌሎች ተጫዋቾች ጋር ያለው መናበብ እጅግ በጣም ግሩም ነው። ፊቱ ላይ የመድከም ስሜት እየታየበት እንኳን አሁንም በቃ ስትራግል ከማድረግ የሆነ ፋይት ከማድረግ ምናምን የሚመለስ ተጫዋች አይደለም እና አንዳንድ ክለቦች አሁን ልክ ሮይ ኪን በማንቸስተር ዩናይትድ እንደነበረው አይነት ምርጥ የሆነ ስብዕና ያላቸው ተጫዋቾች ይፈልጋሉ እና እንደውም እሱ ከስላቪያ ፕራው ጨዋታ በፊትም ሲጠየቅ ሳቀ፣ በቃ ይህንን ጉዳይ ሲያነሱበት ማለት ነው። እና በእንደዚህ አይነት ክለብ ውስጥ አንዳንዴ እንደዚህ አይነት ሰዎች ሊያስፈልጉ ይችላሉ። በእኛ ክለብ ውስጥም በጣም ጥሩ ጥሩ ተጫዋቾች አሉ እና ሁሌም ሻርፕ መሆን በቃ የሆነ ነገር ላይ ስል መሆን በጣም አስፈላጊ ነው የሚል ነገር ሲናገር ነበር። እኔ እንግዲህ ቅድም እንዳልኩት ነው ተጫዋቹ ከማንቸስተር ሲቲ ጨዋታ ጀምሮ ነው በፕሪሚየር ሊግ በቋሚነት መጀመር የቻለው። ምን ያልተጎዳ የአርሰናል የፊት መስመር ተጫዋች አለ እስቲ ዘንድሮ እናንተ እንኳን ካያችሁት? ሳካ ተጎድቶ ነው የተመለሰው፣ ማዱዌኬ ጉዳት ላይ ነው፣ ማርቲኔሊ ጉዳት ላይ ነው፣ ዩኬሬስ ጉዳት ላይ ነው፣ ሃቨርትዝ ጉዳት ላይ ነው። እነዚህ ሁሉ ተጫዋቾች ጉዳት ላይ ናቸው። እስካሁን ድረስ ግን ፊትነሱን ጠብቆ የአካል ብቃቱን ጠብቆ አንድም ጨዋታ ላይ እስካሁን ድረስ አርሰናል ሳያጣው የተጫዋቹን ብቃት ሜዳ ላይ የተጠቀመበት የሚገኘው ተጫዋች ሊያንድሮ ትሮሳርድ ነው። በጣም አቬለብል እና ምን ያክል ደግሞ በጣም ለአርሰናል ጠቃሚ ተጫዋች እንደሆነ በዚህ ማየትና መረዳት ይቻላል። ኢቭን ራሱ እኔ የሚገርመኝ ጎል ካስቆጠረ በኋላ ይሄ ሜዳ እያካለለ የሚሮጥ በቃ እንደዚህ አይነት ተጫዋች አይደለም። ምን የመሰለ ጎል ራሱ አስቆጥሮ በቃ ቆም ብሎ ያቺ የተለመደችውን ሴሌብሬሽን ብቻ ነው የሚያሳዩ። ካስታወሳችሁ ከአንድ ውድድር ዓመት በፊት አርሰናል ሊቨርፑልን 2-1 እየመራ ነበርና ሶስተኛውን ጎል ሊያንድሮ ትሮሳርድ ሲያስቆጥር አርቴታ ሜዳውም አልበቃውም። እንደው ወደ ሜዳ ሊገባ ትንሽ ነበር የቀረው። በቃ እንዴት እንደሮጠ እጁን እያወነጫጨፈ ምናምን ሁሉንም እየጨባበጠ ምናምን ነበር ይሮጥ። ሊያንድሮ ትሮሳርድ ግን ያን የመሰለ ጎል አስቆጥሮ ኤምሬትስን በአንድ እግሩ የሚያቆም ጎል አስቆጥሮ ምንም በቃ የተለየ ደስታ አገላለጽ የሉም እና ቅድም እንዳልኳችሁ ተግባሮቹ የሚመሰክሩለት ተጫዋች ነው። አሁን ደግሞ ወጥ በሆነ ሁኔታ አርቴታ ይህንን ተጫዋች በደንብ እያገኘው ይገኛል እና የሆኑ አይነት ተጫዋቾች አሉ። ምናልባትም ደግሞ ታክቲካሊ በደንብ የአርቴታን ሀሳብ ሜዳ ላይ መተግበር የሚችሉ አርቴታ የሚነግራቸውን ነገር የሚጠብቅባቸውን ነገር ሜዳ ላይ በደንብ ዲማንድ ይሄ
ፕሮቫይድ ማድረግ የሚችሉ አይነት የአርሰናል ተጫዋቾች አሉ። ይሄኛው ተጫዋች በደንብ የሚነሳ ነው። ለምሳሌ በግራው መስመር በኩል ማርቲኔሊ ጥሩ ሲጫወት እናያለን። ከሱ ጀርባ ደግሞ ካላፊዮሪ ሲጫወት በጣም ጥሩ ይሆናል። ዘንድሮ ደግሞ ሊያንድሮ ትሮሳርድ እና ካላፊዮሪ ያላቸው መናበብ እጅግ በጣም የሚገርም እና እንደውም ባለፈው ስለ ካላፊዮሪ ፕሮግራም ሰርቼ ነበር እና እሱ ሲናገር እኔ በልጅነቴ በእርግጥ ብዙ አጥቂ አልነበርኩም፣ ግን እንደ ማንኛውም እግር ኳስ ተጫዋች ልጅ እያለው አጥቂ ነበርኩኝ ብሎ ሲናገር ነበር እና የሆነ ኳሊቲ አለው፣ በቃ የማጥቃት አይነት ኳሊቲ እና ከሊያንድሮ ትሮሳርድ ጋር ሲጣመሩ የነበረባቸውን ሂደቶች ስናይ ነበር። አሁን በአርሰናል ምንም የሚያጠያይቅ አይደለም። ምናልባት እንደነ ሳካ እንደነ ራይስ ስሙ በጣም ጎልቶ ወይ ይሄ ፒክቸሩ በጣም ጎልቶ የሚወጣ ተጫዋች አይደለም። የሆኑ አይነት እንትኖች አሉ። እኔ የሆነ አንድ ሰውም ሲናገር ሰምቻለሁ እና እንደውም ያ ሰው ምንድን ያለው እኔ ሊያንድሮ ትሮሳርድ አይመቸኝም፣ እኔ ተጫዋችም አይመስለኝም ብሎ ሲናገር ነበረ። እንግዲህ የሆኑ ሰዎች ብቻ ምስሉ አይመጣላቸውም፣ ግን በጣም ቁልፍ ተጫዋች ነው። እኔ በበኩሌ በጣም በአርሰናል ውስጥ በቃ ከምርጥነቱ ዝንፍ የማይል ኮንሲስተንሲው፣ ብቃቱ በጣም የተዋጣለት ተጫዋች መሆኑን ሜዳ ላይ የሚያሳይ ተጫዋች ነው እና ልክ እንደነ ሳካ ወይ እንደነ ራይስ ወይ እንደነ ማጋሌሽ ይህ ትልቅ ምስል ያለው በተደጋጋሚ ሰዎች ስለሱ የሚያወሩለት ተጫዋች አይደለም። አንድ ቀን ግን ስለሱ ምናልባት ሊወራ ይችል ይሆናል። 3 ዓመታትን ግን በክለቡ በወጥነት እየቀጠለ ነው የሚገኝ እና ሜዳ ላይ በተጫወተ ቁጥር ወይ ጎል ሲያስቆጥር ወይ አሲስት ሲያደርግ አርሰናል ደግሞ እሱን በፈለገበት ሰዓት ሜዳ ላይ ቀድሞ የሚያገኘው ተጫዋች። እንግዲህ ከዚህ ዓመት በኋላ ላይቀጥል ይችላል። ምናልባት በአርሰናል ሌሎች አማራጮችን አርሰናል ሊገዛ ወይም ደግሞ ሌሎች ተጫዋቾችን ሊያስፈርም ስለሚችል፣ ግን እንዲህ አይነቱን ተጫዋች አንዳንዴ ማግኘት ራሱ ከባድ ነው። ቅድም እንዳልኳቸው አርሰናል ትሮሳርድንም ሲያስፈርም ሁለተኛ አማራጩ ሙድሪክን ስላጣ ነው አርሰናል ወይ ሙድሪክን ስላላስፈረመ ነው ይህንን ተጫዋች ያስፈረመው እና አሁን ደግሞ ሙድሪክ በቼልሲ እየተጫወተ አለመሆኑን ከእግር ኳስ መታገዱን ሲሰሙ የአርሰናል ደጋፊዎች አረ እንኳን ማስፈረም ነው ሊያንድሮ ትሮሳርድን የሚሉ ይመስለኛል። ይህንን ጉዳይ ሲያዩ ግን በቃ ክሬዲት የሚገባው ነው። ያው እኛ በዛሬው ፕሮግራማችን ላይ ክሬዲት ሰጥተነዋል። ከዚህ በኋላ በአርሰናል ለምንም ያክል ጊዜ ቆየ ወይ የህልም ዓመት ብቻ ተጫውቶም ቢወጣ እና ደግሞ እንደዚህ አይነት ተጫዋቾች በጣም ያስፈልጋሉ። ክለቦች ዋንጫ የሚያሸንፉ ከሆነ ወይ በአመቱ መጨረሻ የሆኑ ስኬቶችን የሚያሳኩ ከሆነ ምናልባት እንደዚህ ብዙ የማይነገርላቸው ተጫዋቾች ሊኖሩ ይችላሉ። ግን ደግሞ ከሜዳ ላይ ብቃት ጋር ብዙ ሀሜት የማይቀርብባቸው ወይ ብዙ ጥያቄ የማይነሳባቸው ተጫዋቾች አሉ ማለት ነው እና ደግሞ የሚገርመው ልክ ወደ ቤልጅየም ብሔራዊ ቡድንም ሲያቀና እዛ ሄዶ ወይ ጎል ሲያስቆጥር ወይ አሲስት ሲያደርግ ትመለከቱታላችሁ ሊያንድሮ ትሮሳርድ እና አርቴታም ደግሞ ልክ በባለፈው አመት የሆኑ ቅሬታዎች አሉት። የሆነ ቅሬታ የተሰኘበት ነገር አለ። ግን እኔ ይህንን ቅሬታ እወደዋለሁ፣ ፈልገዋለሁ። ምክንያቱም ለመጫወት ስለሚፈልግ ለመፎካከር ስለሚፈልግ። አንዳንዴ ምክንያቱ ላይ አያሳምናችሁም። በቃ ሁልጊዜ ማርቲኔሊ ብቻ ሲገባ ሜዳ ላይ ማርቲኔሊ ብቻ ሲጫወት እናየዋለን። ሊያንድሮ ትሮሳርድ ለምን ነው የማይገባው የሚል ጥያቄ ሲነሳ አርቴታ ስለዚህ ጥያቄ መልስ አለው ወይ የሚሉ መከራከሪያዎች ሊነሱ ይችላሉ። ግን ዘንድሮ ደግሞ በተለይ በተከታታይ ጨዋታዎች ላይ ሲሰለፍ ስላየ ነው፣ በተከታታይ ጨዋታዎች ላይ ቋሚ ሆኖ ስላየ ነው የትሮሳርድ ብቃት ምንም የሚያጠያይቅ አይደለም እና አርሰናል ከኢንተርናሽናል ብሬክም ሲመለስ በቻምፒየንስ ሊግ እነ ባየር ሚዩኒክን በካራቦ ካፕ እነ ክሪስታል ፓላስን ወይ በሌሎች ጨዋታዎች ላይ ፕሪሚየር ሊጉ ላይ እነ ቶተንሃምን እነ ቼልሲ በሚገጥምበት ጊዜ እና ደግሞ አርሰናል በዚህ አመት የምር በዋንጫ ግስጋሴ ውስጥ ረጅም ርቀት ሲጓዝ ሊያንድሮ ትሮሳርድ ለዚህ ቡድን በጣም አስፈላጊ ነው እና እነዚህ ነጥቦች ማንሳት በጣም ጠቃሚ ነው። ግን እኔ አንድ በጣም እርግጠኛ ሁኝ የምነግራችሁ ሊያንድሮ ትሮሳርድ በፍጹም የኤፍኤ ካፕ እና የካራቦ ካፕ ተጫዋች አይደለም። ይሄን 100% እርግጠኛ ሁኝ እነግራችኋለሁ። ምክንያቱም ትሮሳርድ ሌላ ቦታ ቢሄድ ቋሚ ሆኖ መጀመር ቢችል ተጫዋች ነው። ቅድም እንዳልኳችሁ ነው ባየር ሚዩኒክ ሉዊስ ዲያዝን ያስፈረመው መጨረሻ ላይ ነው እንጂ መጀመሪያ ከዚህ ተጫዋች ጋር ስሙ ተያይዞ ሲነሳ ነበር። እንደውም ምንድን ነበር የሚወጡት ሪፖርቶች አርሰናል ለባየር ሚዩኒክ ትሮሳርድን ይሰጥና ከዛ ደግሞ ከባየር ሚዩኒክ ወይ ፓሊኒያን ያመጣል የሚሉ ነጥቦች ነበሩ ሲነሱ የነበሩት። ግን ወዲያም አለ ወዲህ እሱ ባየር ሚዩኒክም ቢሄድ ወይ ፌነርባቼም ቢሄድ ወይ የሆነ ክለብም ቢሄድ ቋሚ ነው። በቃ ከቋሚነቱ የሚወርድ ተጫዋች አይደለም እና አርሰናል ልክ የቶፕ 6 ክለቦችን ሲገጥም ሜዳ ላይ ጥሩ ፐርፎርም ያደርጋል፣ ወይ ጎል ያስቆጥራል፣ አሲስት ያደርጋል። አርሰናል ጎል ሲፈልግ ልክ እንደባለፈው እንደ ሰንደርላንዱ ጨዋታ እንደ ፉልሃሙ ጨዋታ ከአንድ የውድድር ዓመት በፊት ዩናይትድ ላይ እንዳደረገው ሊቨርፑል ላይ ቼልሲ ላይ
አምና ቶተናም ላይ እንዳደረገው አምናውን አርሰናል ቶተናምን 2-1 ሲያሸንፍ ማጋሌሽ ያቻኑትን ጎል አስቆጠረ። ሁለተኛውን ጎል ሊያንድሮ ትሮሳርድ አስቆጥሮ ነው አርሰናል ያንን ጌም ማሸነፉ ይወጣ። ፖርቶ ላይ በሱ ብቸኛ ጎል ማሸነፉን ቅድም አስተውሰናል። እና ከጎል ጋር ከአሲስት ጋር ሁሌ አርሰናል የሚፈልገው ነገር ካለ ሊያንድሮ ትሮሳርድ እዛ ቦታ ላይ አለ። በእርግጥ አንዳንድ ጨዋታዎች ላይ የአቋም መውረድ ድካሞች ልናይ እንችላለን፣ ግን ዘንድሮ ደግሞ በጣም ለአርሰናል ጠቃሚ ተጫዋች ነውና ሳይጎዳ በጣም በጥሩ ፐርፎርማንስ እየተጫወተ ሜዳ ላይ አርሰናልን እየጠቀመ ነው የሚገኘው። እናንተስ ስለ ሊያንድሮ ትሮሳርድ ምን አይነት ሀሳብ አላችሁ? ተጫዋቹን በተመለከተ ዘንድሮስ ከተጫዋቹ ጋር አርቴታ እንዴ ሊቀጥል ይችላል የሚለውን ሀሳባችሁን አጋሩን። ቅድም ያልኳችሁን ፕሮግራም ቪዲዮ መጨረሻ ላይ ታጋረግላችኋለሁ። መለስ ብላችሁ ከ3 ወር ምናምን በፊት የተሰራ ፕሮግራም ነው፣ ገብታችሁ ልታደምጡ ትችላላችሁ። ከኢንተርናሽናል ብሬክ መልስ ግን ለአርሰናል በደንብ ጠቀሜታቸውን ሊያሳዩ ይችላሉ ተብሎ ከሚጠበቁ ተጫዋቾች አሁን አርቴታ የሚያደርገው ነገር በጣም ጥሩ ነው። ቻምፒየንስ ሊግ ላይ ማርቲኔሊን ያጫውታል፣ ፕሪሚየር ሊግ ላይ ትሮሳርድን ያጫውታል። ይሄ በጣም ጥሩ ሮቴሽን ነው። ደግሞ ሮቴት ማድረግ ለአርቴታ ግዴታው ነው። ይሄ እንደ ቅንጦት የሚያደርገው አይ እስቲ ዛሬ ከሌን ደግሞ ላሰልፍ ወይ ቀጣዩ ጌም ላይ ከሌን ላሰልፍ የሚልበት አይደለም። በቃ ተጫዋቾችን ሮቴት ማድረግ ማፈራረቅ በጣም ግዴታ ነው። ምክንያቱም ሲዝኑ ረጅም ነው። ገና ካሁኑ ብዙ ተጫዋቾች እየተጎዱ ነው። ስለዚህ ያን ነገር አቮይድ ለማድረግ ለመቀነስ ሮቴሽን በጣም ያስፈልጋል፣ ተጫዋቾችን ማፈራረቅና አሁን አርቴታ የያዘው መንገድ ጥሩ ነው። በኋላ እንግዲህ እነ ማርቲኔሊ እነ ማዱዌኬ እነ ሃቨርትዝ ምናምን ወደ ሜዳ ሲመለሱ እንግዲህ መልሶ ካላበለሻቸው አሁን ሮቴት የሚያደርግበት መንገድ በጣም ቆንጆ ነው። ደግሞ የተጫዋቾችን ሞመንተም ለመጠበቅ በየጊዜው እነዛን ተጫዋቾች ሜዳ ላይ ማሰለፍ ምን ያክል ጠቀሜታ እንዳለው መረዳት በጣም ያስፈልጋል። ኪቪዮር እኮ በአርሰናል የሆነ ሰዓት ላይ ማን ነው ሳሊባ ይመስለኛል፣ ሳሊባ ሳይሆን ማጋሌሽ የተጎዳ ጊዜ ኪቪዮርን እንዲሁ ሲያጫውተው ቆየና ልክ ሲመለስ ቤንች አደረገው። ልጁ ተከታታይ ጨዋታ ቤንች አደረገው። ሲመለስ ያኛው በፊት የነበረው ኪቪዮርን እንኳን ለማየት አልቻልንም። እና አሁንም ሌሎቹ ተጫዋቾች ሲመለሱ ትሮሳርድን ቤንች የሚያደርገው ከሆነ ምናልባት በፈለገው ጊዜ ትሮሳርድን ሲያስገባው ኢቭን በፓሽን ራሱ ላይ ይጫወት ይችላል ወይ እንዳምነው ሊያኮርፍ ይችላል። ያው ማክረፉ ተፈጥሯዊ ነው። ምክንያቱም ጥሩ ፐርፎርማንስ ያለው ተጫዋች ቤንች ላይ ሲሆን ምን ሊሰማው እንደሚችል ያው መገመት አይከብድምና አርቴታ አሁን ባለው ሮቴሽን አሁን ባለው የማፈራረቅ ሂደት የሚቀጥል ከሆነ በእርግጠኝነት ትሮሳርድም ማርቲኔሊም በደንብ አርሰናል ይጠቅማሉ። ሲዝኑ ላይ አርሰናል የሆኑ ዋንጫዎችን ሲያሸንፍ ልናይ እንችላለን እና ትሮሳርድ በጣም ለአርሰናል ጠቃሚ ተጫዋች ነው። ያው ክሬዲት ያልተሰጠው እንደሚሰራው ስራ ያልተነገረለት ተጫዋች ነው። ግን እኛ ደግሞ በዚህ ፕሮግራማችን ላይ ያው ትሮሳርድ ለአርሰናል ምን ያክል ጠቃሚ ነው የሚለውን ጉዳይ ለማንሳት ያክል ነው። እናንተም ኮሜንት ላይ እየገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ።